እንግዶቼ ጥሪያችንን አክብራችሁ ስለመጣችሁ ስለተገኛችሁልን ከልብ እናመሰግናለን። እንኳን ደህና መጣችሁ። የመጀመሪያ ፕሮግራም የመጀመሪያ እንግዶች ስለሆናችሁ በጣም ደስ ብሎኛል። ጥሩ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። ጥያቄዎቻችን 20 ጥያቄዎች አሉ። ለአንድ ሰው አምስት ጥያቄ ይደርሳችኋል። አንዷ ጥያቄ የ500 ብር ቫልዩ አላት። ስለዚህ 5 ጥያቄ 2500 ብር አለው ማለት ነው። አንድ ጥያቄ ሳይመለስ ሲቀር ቀድሞዎች እንደወል በመንካት ግማሹን መውሰድ ይችላል ማለት ነው። ራሳችሁን እንድታስተዋውቁ ግን ከማን ልጀምር? ግራ ቀኝ ሌድ ጀራ እሺ ካንቺ ልጀምር። እሺ ህይወት እባላለሁ። ሜካፕ ባለሙያና አካውንታንት ነኝ። እሺ እናመሰግናለን። ሩት መሐመድ እባላለሁ። የፊልም ባለሙያ ነኝ። እናመሰግናለን። ወደ አንቺ ልምጣ። ሂራ ቡሽራ እባላለሁ። የደቢንግ ባለሙያና ተዋናይ ነኝ። እንዲሁም ደግሞ ዩኒቲ ዩኒቨርሲቲ የሰርድ ኢየር ኢኮኖሚክስ ተማሪ ነኝ። እኔ ዳዊት ደምስ እባላለሁ። የመጣሁት ከደብረ ዘይት ነው። የሆቴል ባለሙያ ነኝ እና የፕሮዳክሽን ላይ በክሩነት አገለግላለሁ። ክሩኝ እሰራለሁ። ስለመጣችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እሺ እንግዶቼ የ20 ጥያቄዎች አሉን። 5 ጥያቄዎች ይደርሷቸዋል። አንዱ ጥያቄ የ500 ብር ዋጋ ነው ያለው። ስለዚህ የ500 ብር ዋጋ ያለውን ጥያቄ ከሳታችሁ ጥያቄውን መመለስ የሚችል ሰው እች እንደወል በማጮህ ግማሹን ይወስዳል ማለት ነው። ስለዚህ የእጣ ቁጥሮች አሉ። እነዚህን የጥያቄ ቁጥሮች 5 ትቀባበላላችሁ። 5 ለታማኝነት 5 አንቺም ውሰጂ ለራስሽ። 6 አይቻልም። እሺ 4 አልደረስሽም ማለት 5 ነው። አሬውለስ ነው ደብሎስ 4 ነው 5 ቁጥሮች ነው። እሺ አሁን ከሂራ ልጀምር። እሺ የመጀመሪያውን ጥያቄ ለመጀመር እጣ ቁጥርሽን ትነግሪኛለሽ። 4 ጥያቄ ቁጥር 4 እሺ አንቺ ሶሻል ሚዲያ ላይ አክቲቭ እንደሆንሽ አውቃለሁ። ያው ገለጥ ሳረግ ያንቺን እንትን ለማየት የብዙ ቋንቋዎች ባለቤት ነሽ። አሁን ግን ደግሞ ከሙያሽ ጋር ቀረብ ያለ ይመስለኛል። ጥያቄውን ጠይቅሻለሁ። የምትሰሚውን በስፒከር ላይ የምትሰሚውን ሙዚቃ ትሰሚና ድምጻዊው ማን ነው? በድምጽ ሞክሪ። አስመስይልን ማለት ነው። ትክክለኛ ጥያቄ ለትክክለኛ ሰው የደረሰ ይመስለኛል። ዳይሬክተራችን ያሰማናል። ይበቃናል። መጀመሪያ እሷ ትመልስ። እንደዛ እኮ አይደለም። ይቻላል እንዴ? እንደዛ የለት አንዱ እሱ ንገረኝ። እሺ ነው ወይ እንዴ? እሱ ይመልሳል። አንቺ ካልመለሽ ሞክሪ። ይቅርታ። እሺ የአብነት አጎናፍር ነው አይደለም። እኔ አላውቅም። እሺ ሙዚቃውን ራሱ አላውቀውም። ለበለ በዘጠናዎቹ በጣም የሚሰማኝ ነበር። በጣም ቆንጆ ሙዚቃ ነው። ስለዚህ እሺ ያው ድምጻዊ አብነት አጎናፍር ነው። አይደለም ነው። ለዚህ ነው በጣም ዘለው አይደለም ሰማለች እንዴ? እንዴ ምንድነው? በጣም ለመመለስ ሞክረ ነበረ። እኔም እርግጠኛ ሆኜ እንደምትመልሰው ነበረ። እሺ ሩት ኃይልዬ ምናምን ዛሬ በዘጠናዎቹ ከነበሩ ድምጻውያን መካከል አንዱ ነው ብያለሁ። በ1990ዎቹ በጣም
ተወዳጅና በጣም ይደመጥ የነበረ። እሺ አስተካኪው ልክ ነሽ 250 ብር እንዳያመልጥሽ። ልክ ነሽ። አይ በቃ ብስራት ጋረደው ነው። ልክ ነሽ እኮ ያባቱ ሰኔ ተፋብኝ። እሺ በድምጽ ደግሞ ትሞክሪ ነበረ። ወይ ስለዚህ ይሄኛው ጥያቄ አልተመለሰም በሚለው ይዘዋለሁ። ሙሉ በሙሉ ስላልተመለሰ ብስራት ጋረደው ነው። ሳይናገራኝ ነው የሚለው ዘፈኑ ነበረ። አልተመለሰም። ቀጣይ ወደ ዴቭ ሄዳለሁ። ጥያቄ ቁጥር 19 እሺ ጥያቄ ቁጥር 19 ዴቭ በአቶሚክ ቦምብ የወደሙት የጃፓን ከተሞች ማንና ማን ናቸው? አቶሚክ ቦምብ በጣም ይታወቃሉ። በጣም ቻይና ነው እንዴ? አይደለም። ጃፓን ቶኪዮ አይደለም። አልተመለሰም። መለስ እንችላለን። ኦፍ ኮርስ ቦታውን ነው። አዎ ሂሮሺማ ናጋሳኪ በትክክል ተመልሷል። 250 ብር የዳዊትን ወስደሻል ማለት ነው። ቀጣይ ተጠያቂያችን የጥያቄ ቁጥርሽን ትሰጪኛለሽ? 9 ጥያቄ ቁጥር 9 አባባል ነው፣ ተረትና ምሳሌ። በአንድ ራስ ዳሽ አባባሉን ትሞይልናለሽ። በጣም ብዙ ጊዜ እንጠቀምበታለን። ደወሉን መደወል ትችላላችሁ የሚያውቅ ካለ። እኔ ከመመለሴ በፊት አሁንም መድረኩ ክፍት ነው። እሺ በትክክል አልመለሳችሁትም። በአንድ ራስ ሁለት ምላስ የሚል ይሆናል። ቀጣይ ተጠያቂ የጥያቄ ቁጥርሽን ትነግሪናለሽ? ጥያቄ ቁጥር 2 በግድግዳ መሀል ወደ ውጭ እንድናይ የሚረዳን ነገር ምንድን ነው? ማስተዋል ነው የሚጠበቅብሽ። በግድግዳ መሀል ወደ ውጭ እንድናይ የሚረዳን ነገር ምንድን ነው? ሰዓታችን እየተጠቀምን እሺ አይደለም። መሞከር የሚችል ሰው ካለ ደወሉን ማጮህ ይችላል። እሺ አይደለም አይደለም። ለመልስ እሺ ማስተዋት ይሄን አይደለም። በግድግዳ መሀል በሀሳቦችን ካልወጣ እንዴ የሆነ እንድናይ የሚረዳን ነገር አለ። አይናችን እሺ በትክክል አልተመለሰም። መስኮት ለኔ እሺ አሁን ወደ ሂራ መጣለሁ። ጥያቄ ቁጥርሽን ንገሪ። የሙዚቃ እንዳይሆን 15 ጥያቄ ቁጥር 15 አስተዊ የማስተዋል ጥያቄ ነው። 6 ዶሮ ነበረሽ፣ 2ቱን ይዘሽ ሄድሽ፣ ስንት ይቀርሻል? አስተዊ የማስተዋል ጥያቄ ነው። አልተመለሰም። መልሽ ድገሚልኝ ጥያቄውን። ሰዓትሽን ተጠቀሚ። 6 ዶሮዎች ነበሩሽ፣ 2ቱን ይዘሽ ሄድሽ፣ ስንት ይቀርሻል? የማስተዋል ጥያቄ ነው። እኔ ማስ ነው የማውቀው። ማስተዋል እስከዚህም ነኝ 4 ይመስለኛል። አልተመለሰም። መመለስ የሚችል ሰው ደወሉን ማጮህ ይችላል። መሞከር የሚችል ሰው የለም? አስተውሉ። ማስተዋል። እሺ 2 አልተመለሰም። እኔ ልመልሰው። 6 ዶሮ ነበሩ ይዘሽ ሄድሽ፣ ስንት ቀን? 8 እኔ ልመልሰው። ሁሉም ያንቺ ዶሮዎች ናቸው። ሁሉም ያንቺ ስለሆኑ 6 ነው የሚቀርሽ። ሁሉም ያንቺ ዶሮዎች ስለሆኑ የማስተዋል ጥያቄ ነው ብያለሁ። አስተውሉ ብያለሁ።
ቀጣይ ተጠያቂ እሺ ዳዊት ጥያቄ ቁጥር ትነግረኛለህ? እሺ 8 ጥያቄ ቁጥር 8 እንግዲህ ሽንቱን ወደ ኋላ የሚሸና እንስሳ ማን ነው? ግመል በትክክል ተመልሷል። እሺ ዴቭ እናመሰግናለን። እሺ ቀጣይ ተጠያቂ ጥያቄ ቁጥር 3 በሰሃራ በረሃ ይሄድ አዞ ቢመጣብሽ ምን ታደርጊያለሽ? አስተውሉ ግን ስለዚህ መልሱ ስለዚህ በትክክል ተመልሷል። 500 ብሩ ወደ ቤትሽ ገብቷል ማለት ነው። ቀጣይ ተጠያቂ ጥያቄ ቁጥር 16 ቲክቶክ እንግዲህ በጣም አሁን ላይ ፌመስ የሆነ ነገር ነው። የተመሰረተው ወይም ደግሞ የተመረተው የት ሀገር ነው? ማለት የምን ሀገር ፕሮዳክት ነው? አልተመለሰም። ዳዊት ለመመለስ ደወሉን ደውሏል። እሺ ቻይና በትክክል ተመልሷል። 250 ብር ወስደሃል። ቀጣይ ተጠያቂ ሂራ ጥያቄ ቁጥር ከባድ ጥያቄ ነው የሚደርሰው። አስተውይ ማስተዋል ብቻ። ጥያቄ ቁጥር 11 ሂራ ባለ ብዙ ተሰጥኦ ልጅ ነሽ አይደለ? ስለዚህ እስቲ ካሉሽ ነገሮች ያዝናናቸዋል ብለሽ የምታስቢው ነገር ካለ ጀዋቤ። እንግዲህ ብዙ ጊዜ እኔ ስራ ከካሜራ ጀርባ ምናምን ነው ስለሆነ እስከዚህ እንትን የምለው ነገር የለም። ግን ግጥም ማንበብ እወዳለሁ እና በጣም ወዳት ገጣሚ ያለች ሊና አርጋ የምትባል ምናልባት ካወቃችኋት እና የእሷንም ወደውን ግጥም እንደበለላችሁ ደስ ይለናል። በዛውም ሎንግ ዲስታንስ ሪሌሽንሺፕ ላይ ሆነው ብዙ ትችት ስለሚደርሱባቸው ሴቶች ይሆንልኝ አለ። የለም አሉኝ ተሸክሜ ይፈርዱኛል ምን ተዳቸው፣ በእኔ ጫማ እስካልቆሙ አንተን የሚያይ ልብ የላቸው። ተዋድጄ ተጋምጄ ተዛምጄ በአንድ ልቤ በደም ስሬ እየፈሰስክ የእንባ ደራሽ ላይ አጠፋ የአይኔን ግርዶሽ እንደለበስክ ከገላዬ ሰጥምህ ሳለ ተሸክሜህ መብናቤ ዞር ሲሉ ባትቀናቸው ስጋ ለብሰህ ካጠገቤ የለም እርሺው ይፈርዱኛል በሺው ቃላት አለባብሰው በምን ዝገት ይዘነጋል ደሜን ሆኖ የቆመ ሰው። ሆድ አንጀቴን ተንተርሰህ ከገላዬ ሆነህ ደባል ከልቤና ካጠገቤ እስኪ ፍረድ ማን ይቀርባል አለ ከልቤ። እናመሰግናለን። ገላጭ ነው ብለን እናስባለን፣ ይደርሳል ብለን ደግሞ ተስፋ እናደርጋለን። እሺ ጥያቄ ቁጥር 11 አስተውይ። እሺ አስተውላለሁ። በቢሸፍቱና በደብረ ዘይት መሀል በስጋ የምትታወቅ ከተማ ማናት? ቢሾፍቱም ደብረ ዘይትም ተመሳሳይ ቦታ ነው። በትክክል ተመልሷል። 500 ብሩ ወደ ቤትሽ ገብቷል። ቀጣይ ተጠያቂ ዳዊት ቁጥር 20 እሺ አንተ ደግሞ የሆቴል ስራ ላይ የተሰማራ ሰው ነህና ሆቴል ላይ እንግዲህ ብዙ ገጠመኞች ይኖራሉ። አይጠፋም ይኖራል። እስቲ አጫውተን። አሁን እኔም ያጋጣሚ ገጠመኝ ገና ተማሪ ሆኜ አፓረንት ይወጣው ነበር ጨርሼ ማለት ነው ወደ ስራ እየገባሁ እና የመጀመሪያ ጊዜ ነው ያው ስለ ስራው አላውቅም እና የመደናገጥም ነገር አለ። ከዛን እና ያለሁበት ሆቴል ደግሞ በጣም ሙሉ ደረጃ ነው። ትኩስ ነገር የሚቀርበው ላይ ነው፣ እንግዶቹ የሚቀመጡት ታች ነው እና በጣም ርቀት አለ። ከዛን አንድ እንግዳ መጥቶ ሻይ አዘዘኝ። ከዛን ያው ከላይ ይዤ እየመጣሁ ልምድም የለኝም። አንድ ሶርድ ሲደፋ እንግዳው ጋር ሲደርስ ግማሽ እና ምንድነው ሲለኝ ሻይ አልኩት። እስቲ ያው ሲለኝ ሲሳይ ግማሽ ነው። በጣም የደነገጥኩት ይቅርታ ብዬ ቁጭ አድርጌ ወደ ሎከር ልብስን በቃ ተረጋግቼ ድጋሜ አረጋግተውኝ አይዞህ በቃ ያጋጥማል ብሎኝ ከዛ በኋላ ግን አስተካክዬ አሁን ላይ በቃ ምርጥ ማለት ነው። ስለዚህ አለ የተባለ አሁን ላይ ዋናው ይሄ ነው። አሁን ላይ እንደዛ ነው። ጥሩ እሺ ጥያቄ ቁጥር 20 አይነ ስውራን የአይነ ስውራን መጻፊያ
ምን ተብሎ ይጠራል? አስታውስ። 30 ሰከንድ አለ። አስታውስ። ያ በትክክል ተመልሷል። እሺ እየመለሰም አልመሰለኝም። እሺ ቀጣይ ተጠያቂያችን ሩት ጥያቄ ቁጥር 12 እሺ ጥያቄ ቁጥር 12 ሩት አባትም እናትም የሌለው ሰው ማን ነው? የማስተዋል ጥያቄ ነው። አስተዊ የማስተዋል ጥያቄ ነው። እናትም አባትም የሌለው ሰው ማን ነው? የሌለው ሰው ነው። እናትም አባትም ግን የለው። የማስተዋል ጥያቄ ነው። 30 ሰከንድ ስለሆነ ያለሽ ቶሎ አሰብ አድርጊ ነው። 1 2 ይለፍሽ። እሺ ኦርፋን ነው እናትም አባትም የሌለው ሰው ኦርፋን ነው አይደል? ኦርፋንም አሳዳጊ አለው። አባትና እናት የሌለው ሰው የለም። አይ ሙከራ ሳይሆን ጥያቄውን የምትመልሱ ከሆነ ደውሏን ደውሉ። እሺ እኔ ጽንስ ይመስለኛል እናትም አባትም የለው መሰለኝ አለየማ አንተ ከኔ ትብሳለህ። እሺ ሰው ሁሉ አባትና እናት የሌለው የለም። የማስተዋል ጥያቄ ነው። እኔ ልመልሰው። ምንም ማድረግ አልችልም። አልመለሳችሁም። አዳም አዎ መጀመሪያ እግዚአብሔር ሲፈጥረው አበጃጅቶ ነው የፈጠረው። ስለዚህ አባትም እናትም የሌለው ሰው አዳም ነው። የማስተዋል ጥያቄ ነው ብያቸዋለሁ። ቀጣይ ተጠያቂ ጥያቄ ቁጥርሽን ጥያቄ ቁጥር 6 እሺ ጥያቄ ቁጥር 6 አንድ ሰው በኃይል እየተነፈሰ ቢመጣ ምን እየሆነ መጣ እንላለን? በኃይል እየተነፈሰ ቢመጣ ብዙ ጊዜ የምንጠቀመው ቃል ምን እየሆነ መጣ እንላለን? አሁን የጨዋታውን ሕግ እያፈረሳችሁ ነው። እሷ አልመልስም ወይ ደግሞ ይለፈኝ ስትል ወደ እናንተ ሲመጣ ነው ደወሉን የምትነኩት። ስለዚህ እሺ ቁና እየተነፈሰ መጣ። ቁና እየተነፈሰ መጣ ወይም ደግሞ እያለከለከ መጣ። በትክክል መልሰዋለች። ቁና ለማታውቁ ብዬ ነው እያለከለከ መጣ። ቁና ለማያውቁ እሺ ቀጣይ ተጠያቂ ሂራ። ስለዚህ 500 ብሩ ወደ አንቺ ቤት መጥቷል። ጥያቄ ቁጥር 17 በስክሪኑ ላይ የምታየው ስዕል የማን ነው ወይም ደግሞ ማን ናቸው? ስክሪን ላይ ዳይሬክተራችን እያሳየሽ ነው። ስክሪኑ ላይ እኚህ ሰው ማህተመ ጋንዲ በስማቸው ማህተመ ጋንዲ የእናቶችና የህፃናት ሆስፒታል አለ። ማህተመ ጋንዲ ናቸው። ሂራ 500 ብሩን ወስደሻል። ቀጣይ ተጠያቂ አቶ ዳዊት 14 እሺ ዳዊት ጥያቄ ቁጥር 14 ከአባትህ ሚስት ጋር ያለ ቤተሰባዊ ግንኙነት ምንድን ነው? ይቀላል ያው እናት ነው። በትክክል ተመልሷል። እናት። እሺ ቀጣይ ተጠያቂ ጥያቄው ከባድ ነው የሚሆነው ነው። እሺ የሆነ ትረካ እናሰማሻለን። ጸሐፊውና የተራኪዋ ስም ትነግሬናለሽ። ከቻልሽ ደግሞ ትሞክሪልናለሽ። ዳይሬክተራችን ያሰማናል። ይበቃናል። ተራኪዋና ጸሐፊው
አይ ቲንክ አቦቸር ካለ ያው በእውቀት ሲሆን ይመስለኛል። እሺ ተራኪዋስ? ተራኪዋ ኦብቪየስሊ መስታወት አድረገው። በትክክል ተመልሷል። ብታሰሚ የተወሰነ ብታሰሚ አይ እንትኑ እንዳለሽ አውቃለሁ፣ ብቃት እንዳለሽ አውቃለሁ እና መስመር ልዘል ምናምን እችላለሁ። ቃላት ምናምን ችግር ቅርበዱ ይሰማል። አንድ ቀን ደግሞ ስትመለስ አቦቸር ያቺ ዥንጉርጉር ቀለም ያላት ዶሮን አባሮ እንቁላሎቿን ሲሰባበር ደረሰችበት። እንዴ ምን እየሆንክ ነው? ቁጣዋ እየተቀሰቀሰ እንቁላሎች ውስጥ ያሉትን ዶሮዎች ላውጣቸው ብዬ እኮ ነው። እንዴ ገና ለመፈልፈል እኮ 2 ሳምንት ይቀራቸዋል። ገና ባጭር ቀጫቸው። ዶሮዋ ናታ ጥፋተኛ። ለምንድን ነው እንቁላሎቹ ላይ የተቀመጠችባቸው? ይታፈናሉ ብዬ እኮ ነው። ቁጣዋን ትረሳውና ለሱ ያላላት ፍቅር ትመለሳለች። ይበቃኛል። ድንገትም ስለሆነ የጠየኩሽ ቆንጆ ነው። ቀጣይ ተጠያቂ ጥያቄ ቁጥር 10 አባባል ነው ወይም ደግሞ ተረትና ምሳሌ ነው። ትመልሽ ነው ማለት ዞራ ዞራ እራቷ ጥፊ ምንድን ናት? ወንፊት። ወንፊት በትክክል ተመልሷል። እሺ ሂራ ጥያቄ ቁጥር 7 ጥያቄ ቁጥር 7 የወለደችውን ልጅ የምትበላ እንስሳ ማናት? ሰዓትሽን ተጠቀሚ። ድመት ወይም እፉኝት በትክክል መልሰዋለች። 250 ብሩ ወደ አንቺ። ትበላችኋለች። እፉኝትም ትበላለች። ዳዊት ጥያቄ ቁጥር 5 ጥያቄ ቁጥር 5 ሲኦል የማን ዋና ከተማ ናት? ደቡብ ኮሪያ። ደቡብ ኮሪያ በትክክል መልሶታል። እሺ ጥያቄ ቁጥር ሩት ጥያቄ ቁጥር 13 ጆሮ ከተደፈነ መብረር የማይችል እንስሳ ምንድን ነው? የወፍ ዘር ነው። ጆሮ ከተደፈነ ግን መብረር አይችልም። የሌሊት ወፍ በትክክል ተመልሷል። እሺ ቀጣይ ተጠያቂያችን ጥያቄ ቁጥር 18 ለማንሳት ቀላል ለመወርወር ግን ከባድ የሆነ ነገር ምንድን ነው? ለማንሳት በጣም ቀላል ነው፣ ለመወርወር ግን በጣም ከባድ ነው። አስተውይ። ስናነሳው በጣም ቀላል ነው፣ ስንወረውረው ግን ለመወርወር የሚከብደን ነገር። ለመወርወር የሚከብደን ነገር በኪሎ ብለን አይደለም። እኔ እንጃ እንግዲህ እሺ ደቂቃሽ አይደለም፣ ደቂቃችንም አልቋል። የሚሞክር ካለ ደወሏን ማጮም ነው። የማስተዋል አስተውሉ ከነገሮች። ስለዚህ አታውቁትም፣ እኔ ልመልሰው። ላባ ነው። ላባ በጣም ለማንሳት በጣም ቀላል ነው፣ ለመወርወር ግን የትም ስለማይደርስ ከባድ ነው። ተመልካቾቻችን ጥያቄዎቻችንን ጨርሰናል። የመጀመሪያ ፕሮግራም የመጀመሪያ እንግዶችን ይዤ ስቱዲዮ ተገኝቼ የነበረው እኔ ወይንሸት ነጋሽ ከዳይሬክተራችን ሳሙኤል ጋር በጋራ በመሆን ነበረ። አሁን ወደ ውጤቱ እንሄዳለን። ውጤቱ እስኪደርስ ግን አንዳንድ ማስተላለፍ የምትፈልጉት መልእክት ካለ እድል ስጥ። የለም እናንተ ባለፈው ኋላ ላይ ነው የሰማሁት ልትመጡ አካባቢ የሆነ ፊልም አብራችሁ ሰርታችኋል። እስቲ ስለ ፊልሙ
እኔ ራሴ ልጠይቃችሁ ላስገድዳችሁ እንግዲህ ትነግሩኛላችሁ ብዬ አስቤ ነበረ። ስላለሽበት ፊልም ነው የእሷን ብቃት አይቻለሁ በጣም እኔ የራሴን እንኳን ማየት አልችልም፣ ግን በጣም የሚገርም ማለት እኔ ቆሜ ነው ያየዋት። ቆሜ ተቀምጬም አይደለም። በጣም ጥሩ ብቃት ነበረሽ። ቆንጆ ፊልም ይሆናል ብዬ አስባለሁ። አንቺ ግን ከጀርባም ስለነበርሽ ብዙ ነገር ትይናለሽ ብዬ አስባለሁ። እሱም ነበረ እስቲ እንደ ብቃት ሁለታችሁም በጣም አስገርማችሁን ነበር። ከጀርባ እንደነበረ ሰው አውራ ሳሚንም ወክዬ ሁለታችሁም በጣም የሚገርም ብቃት ነበራችሁ። ያንቺም የመጀመሪያ ቀን ስትመጪ የነበረን እና ከዛ ለኦዲሽን መተሽ መጀመሪያ ስናይሽ የነበረው ነገር እና ልክ ከኦዲሽን በኋላ የነበረው ነገር ኮምፕሊት የታለች ምናምን ላ ተብሎ ነበረ። ሌላ ሰው ነበር የመሰልሽ ይራው ያንዳንዱ ነገሯ ይሰራል። ሁሌ እላለሁ ኤዲት ያደረኩትን ነው ስለሆንኩኝ አያችኋለሁ። ያንዳንዱ ኤዲት ሲደረግ ምን ያህል ደጋግመን እንደምናየው እና ሁሉ ነገሯ ይሰራል። አይኗ ይሰራል፣ ፊቷ፣ ከንፈሯ ምናምን አክቲንጓ ምንም ነገር ሳታወራ እንኳን ታየዋለሽ። አንዳንዴ ምንም ቃላት ሳታወጣ በጣም ይናገራል። ያው አክተር እናንተ እዚህ ጋር ስላላችሁ ስለተዋናዩ ስለእናንተ አወራሁን እንጂ ሁላችንም እንደምናውቀው ከታዋቂዎቹም ከጀማሪ ተዋናዮቹም ሁሉም በጣም አሪፍ ነበሩ፣ ጎበዞች ነበሩ። ታዋቂ ሊዲያ ሞገስ አለችበት፣ ቸርነት ነጋሽ፣ እነሱም ሁሉም በጣም ቆንጆ ነበሩ። ያው ወይኔ እንደውም የሌሊቱ ቀረጻ ላይ አልነበርሽም፣ ታውቃለች ድካሙን የነበረውን ነገር። ፊልሙ ትልቅ ፊልም ነው፣ ትልቅ ፕሮጀክት ነበረ። ከዛ ደግሞ የቀረጽንበት ቤት ውስጥ ያለው ታሪክ፣ መንገድ ላይ ያለው ታሪክ ቀላል አይደለም። በጣም ተለፍቶበት ስንት ቀን ነው ውጭ ላይ ያደርነው። ማታ 3 ሰዓት ምናምን ጀምረን 12 ሰዓት ሲነጋብን ነበር የምንሄደው ብዙ ጊዜ ራሱ። ከዛ ደግሞ እውነት ለመናገር ልክ ሲታይ መጨረሻ ላይ እንኳን ሆነ ያለሽ ያሉት ፉቴጆች በጣም ነው የሚያምሩት። እንደ ሲኒማቶግራፊ በጣም የሚያምሩ ኢሜጆች ናቸው ያሉት ምናምን ሶ ሂራዬ እዚህ ላይ የምትይው ነገር ካለ? እውነት ለመናገር ገና መጀመሪያ ከፈርስት ዴይ ኦፍ ካስቲንግ ጀምሮ ሙሉ ክሩ ራይተሩ ሩቲ፣ ስክሪን ፕሌይ የጻፈችው ሁሉም ሰው ሙሉ ክሩ በጣም እጃቸውን ከፍተው ነበር የተቀበሉኝ ከመጀመሪያ ቀን ጀምሮ እና ሞር እነሱ በሚሉት ልክ ፐርፎርም እንዳደርግ የረዳኝ እሱ ይመስለኛል አንደኛ ነገር። ሲቀጥል ደግሞ በጣም ቻሌንጅ የነበረው ስራ ነበር። ለእኔ ፈርስት ሙቪ ነው፣ ፊልም እንደ ፊልም ለእኔ መጀመሪያዬ ነው። የመጀመሪያን ስራ በእንደዚህ አይነት ትልቅ ስራ መነሳት ይከብዳል ለማንም። ከዛ ደግሞ ሩት እንዳለችው ብዙዎቹ ቀረጻዎች ሌሊት ነበሩ። በእኔ 90% በላይ ሌሊት ነበሩና በጣም ብዙ ነገሮች ነበሩ መንገድ ላይ ሌሊት። በጣም ብዙ ቻሌንጆች አሳልፈናል እና ሙሉ ክሩን አማኑኤልን፣ ሩትን፣ ሳሚን ብዙ ክሩ ስለሆኑ ሁሉንም ስም መጥቀስ አልችልም እዚህ ጋር። ሁሉንም ክሩ ለሰጣችሁኝ አክብሮት እኔን ትሪት ላደረጋችሁበት መንገድ በጣም የማመሰግናችሁ። ሁሌም ከኔ ምስጋና አላችሁ። ስሳሳት እያረሙኝ ዳይሬክት እያደረጉኝ በዚህ መንገድ መሄድ አለብሽ እያሉኝ አሪፍ ተዋናይ እንደሆነ ያደረጉኝ እነሱ ናቸው። እነሱ ናቸው ከእግዚአብሔር ቀጥሎ ክብሩን የሚወስዱት እነሱ። አመሰግናለሁ ማለት ነው። የኔንም ጨምረሽ ነው ያልሽልኝ። እኔም የመጀመሪያ ስራዬ ስለነበረ የኔን አፍ ነው እሷ ያወሰደችው። እዚህ ብዙ ነገር ማለት አልችልም፣ ግን የኔን አፍ ወስደሻል። ዴቭ የምናገረዋለኝ እያልክ ነው። በቃ እንግዲህ አሳጥሬ ያው ጓደኞቼ ብለውታል። እኔም ይሄ በቃ ፕሮዳክሽን ሳላስቡ ተጀምሮ ሳላስቡ ነው ያለቀብኝና ፈጠነብኝ። አዎ በጣም እና ደስተኛ ሆነን ስለሰራ ነው። ጊዜውን በጣም አጥሮብኛል እና ስማችሁ የተጠራም ያልተጠራም ሁላችሁንም ወዳችኋለሁ። የመጀመሪያ ስራዬ ነው። እኔም በጣም ወዳችኋለሁ። እንግዲህ እዚህ ማክብራችሁ ስለጠራችሁ ያመሰግናለሁ። እግዚአብሔር ይመስገን። ስለነበረን ቆንጆ ጊዜ ስለሰጣችሁን ቆንጆ ጊዜ ከልብ አድርጌ አመሰግናለሁ። አሁን ግን ውጤቱ እጄ ላይ ደርሷል። ያው ጨዋታችን ሞቅ ያለ ስለነበረ ውጤቱን ሁላ ረስተነው ነበረ። ስለዚህ አሁን ውጤት ልናገር ነው።
ህይወት 2 ጥያቄዎችን በትክክል በመመለስ የ1000 ብር ተሸላሚ ሆናለች። ሩት 3 የራሷን ጥያቄዎች መልሳለች። አንድ ደግሞ የሰው ግማሽ መልስ መልሳ 1750 ብር ተሸላሚ ሆናለች። ሂራ 2 የራሷን አንድ የሰው 1250 ብር። ዳዊት የዚህ ፕሮግራም ሰቃይ ነው። ከሩቅም ስለመጣ ከደብረ ይመስለኛል 4 ጥያቄዎችን መልሷል። ግማሽ የሰው ጥያቄ በመመለስ 2250 ብር ተሸላሚ ሆናለች። ስለዚህ የፕሮግራማችን ትልቁ ብር የወሰደው ዳዊት ይሆናል። ይህንን የመሰለ ቆንጆ ጊዜ ስለሰጣችሁን ከልብ አድርጌ አመሰግናለሁ።